ስጋው ላይ ጥያቄ እናንሳለት። ቢላደን ስጋው ማን ነው? ስጋው ነው ክርስቶስ በሰውነቱ ክርስቶስ ኢየሱስ። ስጋው ኢየሱስ ነው። ከስጋው ስትል ስጋው ሰውነቱ ነው የክርስቶስ እኮ። ሰውነቱ ማን ነው? ሰውነቱ ኢየሱስ ራሱ። ኦኬ። ስለዚህ ኢየሱስ ጌታ ተደርጓል ወይስ አልተደረገም? ከሰውነቱ አንፃር ከአምላክነቱ አንፃር ነው አልሆነ። ኦኬ። የኢየሱስ አምላክ ኢየሱስ አልተደረገም፣ ስጋው ኢየሱስ ተደርጓል። ኦኬ። ስንት ኢየሱስ ነው ያለው? አምላክ ሳይጭ አስገኝ ነው እንጂ አምላክ የሚደረግ አይደለም። ስንት ኢየሱስ ነው ያለው? ታሳጠኝ አረቆ ልመልስ እኮ ገባኝ። መልስህን ገብቶኛል። አምላክ ጌታ አይደረግም እያልክ ነው ያለከው። ስጋው ነው አምላክ የተደረገው ነው እያልክ ያለከው አራለም። ስጋው ነው ጌታ የተደረገው ነው እኮ። ስጋው ጌታ ተደርጓል፣ አምላክነቱ ጌታ አልተደረገም ነው። ያ ስንት ኢየሱስ ነው ያለው እኮ? ስንት ኢየሱስ ነው ያለው? ስጋው ነው ወይስ መለኮቱ? ስጋው መለኮቱም አንዱ ነው። አንዱ ኢየሱስ ሰውም አምላክ ነው። ኦኬ። አንዱ ኢየሱስ ጌታ ተደርጓል ወይስ አልተደረገም? ከሰውነቱ አንፃር እኮ ሰውነቱ ተደርጓል እያልከኝ ነው። መለኮትነቱ አልተደረገም እያልከኝ ነው። ሰውነቱ አምላክነቱ አንፃር ሳይሆን እኮ አምላክነቱ አልተደረገም፣ ሰውነቱ ተደርጓል እያልከኝ ነው። እና ጌታ የተደረገ ኢየሱስ አለ? አንተ ጠይቃለህ አይደል? እስኪመለስልህ መጠበቅ ነው እንጂ ማውራት የለብህም። ቆይ ያልኩህ እሱ ሰው እንደኛ የሰውን ባህሪ ከኃጢአቱ በቃ ኃጢአት ብቻ ነው እንጂ ክርስቶስ ያሰረው እንጂ ፍጹም ሰው ነበር ብለን እናምናለን። ኦኬ። ከዛ ከሰውነቱ አንፃር ተሰጠኝ ምናምን እያለ ሲናገር እናያለን። ስለዚህ ከዛ ላይ እየተናገረ ያለው ከሰውነቱ አንፃር ነው እንጂ ከአምላክነቱ አንፃር አይደለም። ተሰጠኝ አለው እኮ። አንተ የመለስክልን መልስ መለኮት ጌታ አይደረግም። ስለዚህ ኢየሱስ ክርስቶስ ከመለኮትነቱ አንፃር ጌታ አልተደረገም፣ ከስጋው አንፃር ግን ጌታ ተደርጓል ነው እያልከን ያለከው። ወንድማችን ፋሩቅ ጥያቄውን ሰምተው ከሆነ ማለት ነው። ሰምቼዋለሁ። ሰምተው ከሆነ ምንድን ነው ያለ? ከዛ ላይ ተሰጠኝ ክርስቶስ ማን ነው? ከዛ ላይ እንትን አደረገኝ ማለት ስልጣን እንትን ጌትነት ተሰጠኝ እያለ እየተናገረ ያለው ምናምን ነው። ኦኬ። እኔ ደግሞ ከዛ ላይ እያለ እየተናገረ ያለው ከስጋው አንፃር ነው እንጂ ከአምላክነቱ አንፃር አይደለም ነው የኔ እንትን ማለት ነው። እኮ ገብቶኛል እኮ። አሁን አታርዝም። አሁን አንተ እያልክ ያለከው ለፋሩቅ የመለስክለት ስጋው ነው ጌታ የተደረገው እንጂ አምላክነት ጌታ አይደረግም ነው እያልክ ያለከው። ያው እኮ ስለዚህ ኢየሱስ ጌታ ተደርጓል ወይስ አልተደረገም ነው የኔ ጥያቄ። ከስጋው አንፃር ስጋው ማን ነው? ስጋው ኢየሱስ እኮ። ስጋው ኢየሱስ ከሆነ ስንት ኢየሱስ ነው ያለው? አንዱ ኢየሱስ ፍጹም ሰው ፍጹም አምላክ እኮ። ስጋውም ኢየሱስ ነው። አዎ ነው። መለኮቱም ኢየሱስ ነው። ያው ኦኬ። ስለዚህ አንዱ ኢየሱስ ስጋ የተደረገው ጌታ የተደረገው ነው ጌታ ያልተደረገው? አንዱ ኢየሱስ ከስጋው አንፃር ስጋ ማለት ተሰጠኝ ነው የጠየቅኩህ። ነው የጠየቅኩህ። ኢየሱስ አንዱ ኢየሱስ ጌታ የተደረገው ነው ጌታ ያልተደረገው? አንዱ ኢየሱስ ማለት ነው ከስጋው አንፃር ምን ሆነ ብለና ለምሳሌ እኮ ቅድም ነው እኔ የጠየቅኩህ። አንዱ ኢየሱስ ያልከው ጌታ የተደረገው ነው ጌታ ያልተደረገው? አይደለም የጠየቅኝ ማለት እንዲመለስልህ እስከሆነ ድረስ ምንድን ነው የጠየቅኩህ? አንዱ ኢየሱስ ጌታ የተደረገው ነው ያልተደረገው ነው ጥያቄ። ቀጥልሽ። ኦኬ። አሁን አንተ ማዳመጥ አለብህ። አንዱ ያ ኢየሱስ በስጋ ተገልጦ የመጣው አምላክም ነው ሰውም ነው ብለን እናምናለን እኛ ክርስቲያኖች ማለት ነው። ከስጋው አንፃር ደግሞ ክርስቶስ የኛ ክርስቶስ ማለት ተሰጠኝ እንዲህ በቃ ብዙ ነገሮች እንዲያደርኩ ያለ ሲናገር እንሰማለን። ከስጋው አንፃር ኦኬ። ያ ክርስቶስ ደግሞ ማለት ነው ከዚህ ወንድማችን የጠየቀውን ጥያቄ ሰምታችሁት ከሆነ ከምን አንፃር ነው ተሰጠኝ እያለ የሚናገረው ነው። ኦኬ። ዛሬ ተሰጠኝ እያለ የተናገረው ስጋ እንደኛ የሰው ባህሪን ተላብሶ ስለመጣ ከስጋው አንፃር ተሰጠኝ እያለ ጌትነቱን ተሰጠኝ አለ። የኔ መልስ ማለት ለምሳሌ ብዙ ሄደን ማየት እንችላለን። ብዙ ጥቅሶች ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ብናይ ማለት ነው ቶማስ መሰለኝ ፊልጶስ ምናለው ጌታዬና አምላኬ እኮ ገባኝ። አሁን እኮ ያንተን መልስ ሰምተነዋል። ኢየሱስ ክርስቶስ ጌታ ተደርጓል አልተደረገም ወይ ነው ጥያቄ። ተደርጓል ከሰውነቱ አንፃር። ኦኬ። ስለዚህ ኢየሱስ ክርስቶስ
ስጋው ማን ነው? ስጋው ኢየሱስ ሰውነቱ ኢየሱስ ራሱ። ኦኬ መለኮቱስ? መለኮቱ ኢየሱስ በሱ ውስጥ ሊሆነው ራሱ ኢየሱስ። ኦኬ እሺ መለኮቱ ጌታ ተደርጓል? መለኮቱ ከአምላክነቱ አንፃር ጌትነት አልተሰጠውም። ከሰውነቱ አንፃር ስጋው መለኮት ተደርጓል? ስጋው ጌታ ተደርጓል? ስጋው ጌታ ስጋውን የጌትነት ባህሪ ተሰጥቶ እኮ። ስለዚህ ኢየሱስ የጌታ ባህሪ ተሰጥቶታል ወይስ አልተሰጠውም? የጌታ ባህሪ ከሰውነቱ ሰውኛን ባህሪ ተላብሶ ስለመጣ እኮ። ስለዚህ ሁለት ኢየሱስ ነው ያለው ማለት ነው፣ የተደረገና ያልተደረገ። አሁን አንዱ ኢየሱስ ልመልስልህ፣ አንዱ ኢየሱስ ማለት ነው የአምላካዊንም ሰውኛውንም ባህሪ ተላብሶ ስለመጣ መካከለኛ ተብሎ ለምሳሌ በእኛ እምነት ይታመናል። የአምላክንም ኢየሱስ መካከለኛ ሲባል ኦልሬዲ እንዲህ እንደንትን በቃ እሺ፣ ሁለት መሆኑን ላሳይክ። ራሱ አስታራቂ በቃ ሁለት መሆኑን ኢየሱስ ላሳይ። ኢየሱስ ስንት ህይወት ነው ያለው? ኢየሱስ ነው ማለት ስንት ህይወት? ኤግዚስተንስ ስንት ህይወት ነው ያለው? ሁለት። ኦኬ ሁለት ህይወት ነው ያለው። አሁን ኦኬ ስንት አንጎል ነው ያለው? አንጎል ማለት አልገባኝ። ሁሉን አዋቂ ነው ወይስ ሁሉን አላዋቂ? ሁሉን አዋቂ ነው ክርስቶስ። ሁሉን አዋቂ ነው። ከኋላ የሚረብሽ ድምጽ አለ። የኔ ነው። ዘፈን አለ ወይ? ዝጋው ወይ ሚውት አድርግና በቃ ከሌላ ሰው ጋር እንቀጥል። ችግር የለውም። እኔ እናንተ ነው እሱ ምን መሰለህ ማለት ነው ነገርኩህ እኮ እሱ ሰው አምላክም ነው ብለን እናምናለን። በቃ ችግር የለውም እኮ እየመለስክልኝ ነው። ኢየሱስ ጾታ አለው? ኦኬ እስኪ ቆይ ይሄን ጥያቄ ካንተ ላይ አፕላይ እናድርገውና እስኪ መልስልኝ እኮ ኢየሱስ ጾታ አለው? ሲደፋበት ይቀደዳል አይቀደድም? ቆይ አሁን ቁርአን መጽሐፉ ይቀደዳል። መጽሐፉ ይቀደዳል፣ ቃሉም ይጨማደዳል። ምን ይላል? የዛን ጊዜ ራሱን እንትን ይላል ማድረግ ይችላል ያለ ቃል ያለ። አይ ቆይ በጣም የሚያስቅ ጥያቄ ነው የጠየቀው። እኛ ያለህ ቃል የምንለው ምኑን ነው? እዛ ውስጥ ያለውን እዛ ውስጥ ያለውን ለምሳሌ ኢየሱስን ያለህን ንግግሮች ቆይ አንዴ እሺ እኛ ያለህ ቃል የምንለው ምኑን ነው? ቢላድ እዛ ውስጥ ያለውን ምን ያለ ንግግሮች ብላችሁ ታምኗቸው እኮ እዛ ውስጥ ያሉት ምኖች ቃላቶቹ እኮ የተጻፉት እዛ ውስጥ ያሉት ቃላቶቹ የተጻፉት ቃላቶች ያለ ቃላቶች ናቸው ብለህ ታምናለህ? ናቸው። እሺ በቃ ቴንኪው። ስለዚህ አሁን ያ ቃል ውሃ ቢደፋበት ምን ይል ራሱ ማዳን ይችላል አይችልም? እኔ አሁን መቅደድ ይችላል፣ መጨመር ይችላል እኮ። ምኑን ነው ቃሉን መቅደድ ትችላለህ? አዎ ብሽርክርክ ማድረግ ይችላል። አንተና ላሳይ ቁርአን እኮ መጽሐፉን ነው የምችለው ቃሉን አይደል? እሺ የኔን ቃል እሺ ቆይ እኮ ልንገርህ። ቆይ አንዴ የአላህን ቃል እሱ ሩቅ ስለሆነ የኔን ቃል ቀደህ ካሳየኝ ምን የሚል ቃል ልስጥክ? ምን የሚል ቃል ልስጥክ? ከዛ ቃልና ጽፈህ ስጠኝና በመጀመሪያ ደረጃ ጽፈህ ስጠኝና እንዴት እንደሚቀርብ ላሳይ። ኦኬ ካልተጻፈ ቃል የለኝም እኔ አለ እንጂ እኮ። ታዲያ እሱን የኔን ቃል እኮ ስለ ቃሌ ነው እያወራሁት ያለሁት እንጂ የኔ ቃል ስለተጻፈው ቃል አይደለም እያወራሁት ያለሁት። የኔ ቃል አለ ይሰማል። የኔ ቃል አይደለም በእኔ ኮንቴክስት መጣልኝ እኮ ገባኝ። የኔን ቃል አሁን ቀደህ ካሳየኝ አሁን ለምሳሌ ልመልስ አንዴ። አሁን ለምሳሌ እናንተ አሁን እናንተ ቁርአን ያለ ቃል ነው ያለ ባህሪ ነው ብላችሁ ታምናላችሁ። ቁርአን የምንለው ምኑን ነው? አረ አንዴ እኔ እኮ ታሪክ ሳደም በቤታችሁ ነው አይደል እኮ አገባኝ። ቁርአን የምንለው ምኑን ነው? እሱን ተረዳ። እኛ ቁርአን ስንል ምን ነው ቁርአን የምንለው? ከዛ ውስጥ ያሉትን ቃላቶች እኮ እዛ ውስጥ ያሉት ቃላቶቹ እንዴት ነው ያሉት? እዛ ውስጥ ያሉት ነው። ለምሳሌ እኔ አሁን ለምሳሌ እንደናንተ አስተሳሰብ ነው ያለ ቃል ነው ብላችሁ ታምኑ። ለምሳሌ ሱራ 80 ሱራ 19 ሄደን ማየት እንችላለን። እርሱ ቁርአን የተከበሩ መልእክተኛ ቃል ነው ሲል አስቀምጦታል።
እኮ አንለጥጠው። እሱን ማውራት ከፈለክ እናወራለን። አሁን እኛ ቁርአን ስንል ምኑን ነው ቁርአን የምንለው? ቁርአን ያለ ከዚህ ውስጥ የተጻፉ ቃላቶች እኮ እሺ፣ ለምሳሌ ምን መሰለ፣ እኔ አሁን እንድትረዳ የፈለግኩት ያለሁት እኛ ቁርአን ያላህ ቃል ነው ስንል ያላህ ንግግር ነው ማለታችን ነው። ቁርአን የምንለው ንግግሩን ነው። ገባክ አይደለ? ሰማኝ? ከዛ እዛ መጽሐፉ ላይ ደግሞ የተጻፉትን ምናምን ነገር ወረቀቱን ስታየው እሱ ኖርማል ነው፣ መቅደድም ትችላለህ፣ ችግር የለው። ገባክ አይደለ? ግን የአላህን ቃል ከዛ ውስጥ ያለው አንዴ ከዛ ውስጥ ያለው ያላህ ንግግር ራሱን ማዳን አይችልም ማለት ነው። የተጻፈ ነው እኮ የተጻፈ ጽሁፉ ነው እዛ ያለው እኮ። አሁን ለምሳሌ የአምላካዊ ቃል ነው። አሁን ለምሳሌ ለመጀመሪያ ጊዜ ለመሐመድ ነብዩ ነው የወረደላቸው ብላችሁ ታምናላችሁ አይደል? ያ ለመሐመድ ነብዩ የተሰጠው ቁርአን አለ። አሁን ያ ቁርአን መጽሐፍ አይደለም ሀቢቢ፣ እንትን በውስጣቸው ወረደ ምናምን ብላችሁ ዙሮ ታምናላችሁ። እሺ መለኮት የመገለጽ መለኮት። እሺ ምን ላይ ነበር የሚወርድለት መለኮት? ልባቸው ላይ። ልባቸው ማለት ምን ላይ ምን ቦታ ላይ ሆነው ነበር የሚወርድለት ማለት አልገባኝም። እሳቸው የነበሩበት ቦታ አላላ። አሁን ለምሳሌ ወሂ ለመሐመድ ነብዩ የሚወርድላቸው ምን ቦታ ላይ ነበር? ልባቸው ላይ ይወርዳል። እሳቸው እየቀሩ ነገርከኝ። አሁን ለምሳሌ አንተ ሐዲስንም ቁርአንን ካነበብክ ይሄን ጥያቄ መቼም መመለስ አያቅተንም። አሁን ለምሳሌ የሆነ ቦታ ላይ መቼም የሆነ ቦታ ላይ በደንብ ጸሎታቸው ከሚሰማበት ቦታ ላይ ሆነው ነው አይደል ወይ የሚወርድላቸው? ምን አሁን በደንብ ጸሎታቸው አላህ ከሚሰማቸው ቦታ ላይ ምናምን ሆነው አይደል እንትን ወይ ምናምን ነገር የሚወርድላቸው? አይ በቃ ዋሻ ውስጥ ሊወርድላቸው ይችላል። በራእይ መልክ ሊታያቸው ይችላል። ለምሳሌ ሰሂህ ቡኻሪ 2581 ሂደን ማየት እንችላለን። ከሚስ ውስጥ ወይ እንደሚወርድለት ይናገራል። ቆይ አሁን ምን መሰለክም ሌላ ቦታ እየሄድክ ነው። አሁን ና ወደ ተመለስ። ቆይ እኮ ስለ ቃል እናወራ። ስለ ቁርአን ቃሉ ጋር ና ተመለስ። አሁን እየለጠጥከው ነው። ወደ ጥያቄ ልታመልጥ ነው። ከጥያቄው አታመልጥም። እኛ የአላህ ቁርአን የምንለው የአላህ ንግግር ነው። እኔን አድምጠኝና አሁን ምን መሰለ ማለት ነው። አሁን አንተ የምትሄድበትን ቃል በእኛም በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ሄደን እንወያይበታል እኮ። ገባኝ። እኔ አሁን እየነገርኩ ያለሁት ምን መሰለ፣ ኢየሱስ ክርስቶስ ጾታ አለው ወይስ የለውም? ይሄን መልስ። ከሰውነቱ አንፃር አዎ ነበር። ወንድ ልጅ ተሰጥቶሻል አይደል? ሰውነቱ ኢየሱስ ነው። ኢየሱስ ነው መለኮቱ። ኦኬ መለኮቱስ ኢየሱስ ነው? አዎ ነው። ስለዚህ ኢየሱስ ጾታ አለው ወይስ የለውም? ኢየሱስ ከሰውነቱ አንፃር አዎ ነበር። ሰው አይደል እንዴ? ሰው። ኦኬ ኢየሱስ ሰውነቱ ጾታ አለው፣ መለኮትነቱ ጾታ የለውም። ያ ስንት ኢየሱስ ነው ያለው? አምላክ ጾታ የለም። በመጀመሪያ አምላክ ጾታ የለውም እኮ ገባኝ። መለኮትነቱ ጾታ የለውም ማለት ስጋው ጾታ አለው። ስለዚህ ኢየሱስ ስንት ነው? ኢየሱስ አንዱ ኢየሱስ ሰውም አምላክም ነው። ኦኬ አንዱ ኢየሱስ ጾታ አለው ወይስ የለውም? ሁለት ማንነቶች አሉት። አረ እኮ አንዱ ኢየሱስ ጾታ አለው ወይስ የለውም? ኦኬ እሺ፣ ማለት አንተ በሄድክበት ኮንቴክስት ሄደን እስኪ ስለ ቃል እናወራና አንዱ ኢየሱስ ጾታ አለው ወይስ የለውም? አንዱ ኢየሱስ ከሰውነቱ አንፃር አዎ ጾታ አለው። ወንድ ልጅ ተብሏል እኮ። ስለዚህ ኢየሱስ ጾታ አለው ወይስ የለውም? ከሰውነቱ አንፃር አዎ ጾታ አለው። ከሰውነቱ አንፃር ምን ማለት ነው? ማለት ከሰውነት በቃ እንደኔና እንዳንተ ሰው ሆኖ ከመጣው ማንነቱ አንፃር ኦኬ። መለኮትነቱ ጾታ አለው። መለኮትነቱ አምላካዊ ባህሪ ስለሆነ ጾታ የለውም። ጾታ ሊኖር አይችልም። ምክንያቱም አምላክ ጾታ ስለሌለ። አሁን ለምሳሌ ስለዚህ ኢየሱስ ቆይ ስለዚህ ኢየሱስ ጾታ የለውም፣ ጾታ አለው። የቱን ነው? እሺ ቆይ አንዴ እኔ ባጭር ቃል ልመልስልህ። አዳምጥ። ቆይ አንዴ ይዘር ባጭር ቃል ልመልስልህ። ሊመለስልህ ማፈልገው አንተ ቆይ አንዴ አንተ አንድ ደቂቃ ጠብቅ። ጨርሷል። ቢላድን ትገባለህ አንተ። ቢላድን መልስ። ኢየሱስ ጾታ አለው ወይስ የለውም? ሰው ስለሆነ ከሰውነቱ አንፃር አለው እኮ። ስለዚህ መለኮትነቱ ጾታ አለው። መለኮትነቱማ አምላክ ጾታ አለው። እስኪመር አምላክ ጾታ አለው ብላችሁ እናንተም ታምን እኮ ከሌለው። ስለዚህ ኢየሱስ ጾታ አለው ወይስ የለውም? ኧረ ጉድ! ከሰውነቱ አንፃር መለስኩ። ከሰውነቱ አንፃር አለው። በቃ ጨረስኩ። ኦኬ ከሰውነቱ አንፃር ጾታ ያለው ምንድን ነው? ከሰውነቱ አንፃር ጾታ ያለው በሰውነት አምሳል ተገልጦ የመጣው
ከሰውነቱ አንፃር ተገልጦ የመጣው። ኦኬ በሰውነቱ የተገለጠው እግዚአብሔር ነው። በሰውነቱ ተገልጦ የመጣው እግዚአብሔር ነው። እግዚአብሔር እኮ መለኮት ነው እኮ እግዚአብሔር አይደለም የተገለጠው በሰውነቱ። በሰውነቱ አንፃር እግዚአብሔር ተገለጠ ስንል በሰውነቱ አንፃር ተገልጦ የመጣው የሰው ማለት ራሱ ያ እኮ ሰውነት እኮ ፍጡር ነው፣ የተፈጠረ ነው ሰውነት እኮ ገባኝ። ስለዚህ በሰውነቱ የተገለጠው እግዚአብሔር ነው ወይ? ኦኬ ራሱ አዘጋጅቶ እስከመጣ ድረስ የሰውኛ ባህሪ ሲመጣ ያብራም እኮ ገባኝ። በሰውነቱ የመጣው እግዚአብሔር ነው ወይ? አረ ቆይ እሺ፣ በሰውነቱ ተገልጦ የመጣው ራሱ ስጋና ደም አዘጋጅቶ ስለሆነ የመጣው ማለት ያ መለኮት እኮ። ስለዚህ እግዚአብሔር ነው ወይ የመጣው በሰውነቱ? ለምን ደግሞ እግዚአብሔር በሰውነት መጥቷል ተገለጠ ስንል ያ እግዚአብሔር እኮ መለኮት ነው አልኩ። መለኮት ጾታ እኮ ገባኝ፣ መለኮት ነው። ስለዚህ እግዚአብሔር በሰውነት መጥቷል። እግዚአብሔር መለኮት ነው። መለኮት ጾታ የለውም እኮ እግዚአብሔር በሰውነት መጥቷል ወይ? እሺ ልመልስ። አንዴ ይሄንን ጥያቄ ከእናንተ ላይ ማፕላይ ስለማያደርገው ትመልሱልኛላችሁ። ቢኮዝ ሱራ 601ን ትመልሱልኛላችሁ። ያው እግዚአብሔር አድምጠኝ፣ መጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ እንደነበርና ቃልም እግዚአብሔር እንደነበር ይነግረናል። ያ ቃል ስጋ እንደሆነ ይነግረናል። ስለዚህ ያ አምላክ ማለት ነው ራሱ ደምና ስጋን አርግቶ ሲመጣ ምን ሰውኛ ባህሪ ያዝ፣ በዛን ጊዜ የምንኖረው ጾታ ኖረው ማለት ነው። ኦኬ ስለዚህ እግዚአብሔር ሰውኛ ባህሪን ይዟል። ያ ሰውኛ ባህሪውን ይዞ ሲመጣ ነው። ቆይ እሺ እኮ እግዚአብሔር ሰውኛ ባህሪን ይዟል። እግዚአብሔር በሰው ተገለጠ ማለት እኮ እግዚአብሔር በሰው ተገልጧል ወይ? እግዚአብሔር ሰው ሆኗል ብለን እናምናለን። አዎ ሰው ሆኗል። በቃ ቴንኪው። ስለዚህ እግዚአብሔር ሰው ሆኗል። አዎ እግዚአብሔር ሰው ሆኗል። እሺ ሰው ያልሆነ እግዚአብሔር አለ? ሰው ያልሆነው አምላክ የሆነም እግዚአብሔር አለ ማለት አምላክም ሰው የሚሆነው ክርስቶስ ማለት ነው። ስንት እግዚአብሔር አለ? አንድ እግዚአብሔር። ሰው የሆነው ሰው ያልሆነው ሰው የሚሆነው ሰው ራሱ ክርስቶስ እግዚአብሔር ነው አልኩ አይደል? ያ ክርስቶስ እኮ ገባኝ። ስለዚህ አንድ እግዚአብሔር አለ ካል እኮ አንድ እግዚአብሔር አለ ካል ከአንድ እግዚአብሔር ሰው የሆነው ነው ሰው ያልሆነው? አንዱ እግዚአብሔር ሁለቱንም ባህሪ ያዘው እኮ ገባኝ። ሰው የሆነው ሰው ያልሆነው ሰው ሁለቱንም ባህሪ ያዘው ማለት ነው። እስኪ መልስ። ሁለት ባህሪ ማለት ምን ማለት ነው? ሁለት ባህሪ ሰውና አምላክ በቃ እኮ ሌላ እግዚአብሔር አለ ደግሞ ሁለት ባህሪ ያለው ሁለት ባህሪ ያለው ያ አንዱ አምላክ ሁለት ባህሪ ያለው ብለን እናምናለን። አብ ሁለት ባህሪ ያለው አብ ነው። አብማ ከእንትኑ አንዱ አካል እኮ። ስለዚህ አብ እግዚአብሔር አይደለም? አንድ አካል ነው። አብ እግዚአብሔር አይደለም? አብ አንዱ እግዚአብሔር ነው እኮ። ስለዚህ አብ አንዱ እግዚአብሔር ከሆነ እሱ ሁለት ባህሪ ያለው የመለኮቱ አንዱ አካል ነው። እየመለስኩልህ መስሎኝ እንጂ መለኮት አይደለም። የመለኮቱ አንዱ አካል ነው እንጂ መለኮት አይደለም። ራሱን ችሎ አንድ መለኮት፣ ወልድም ራሱ ችሎ አንድ መለኮት፣ መንፈስ ቅዱስም ራሱ ችሎ አንድ መለኮት የላቸው። ስለዚህ አብ መለኮት አይደለም ማለት ነው። አንድ የቤተክርስቲያን መምህራት ታመጣልኝ፣ ችግር የለውም። ስለዚህ አብ መለኮት አይደለም፣ የመለኮት አንዱ አካል ነው። ራሱን ችሎ መለኮት አይደለም ነው እንጂ ራሱን ችሎ አይደለም ያልኩት። መለኮት ነው ወይስ አይደለም? አንዱ አካል ነው። አብ መለኮት ነው ወይስ አይደለም? እንግዲህ መልሻለሁ። ራሱን ችሎ አንድ መለኮት አይደለም። ራሱን ችሎ አላልኩም። መለኮት ነው ወይስ አይደለም? አብ ራሱን ችሎ አንድ መለኮት አይደለም። እኔ ራሱን ችሎ አላልኩም። አብ መለኮት አይደለም። ፍቅሩ ምንድነው? ዲስከስ ማድረግ አትችልም እንዴ? እንደዚህ ትሽከረከራለህ እንዴ? አረ ቢደብር ነገር ነው። ቆይ አንዴ ጥቁር ሰው። እሺ ልመልስ፣ አድምጠኝ። አሁን ለምሳሌ ማለት ነው አሁን እግዚአብሔር አምላክ አንድ ነው፣ አንድ አምላክ ነው ብለን እናምናለን። ያ አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ አንዱ መለኮት በአብ በወልድ በመንፈስ ቅዱስ ውስጥ አለ ብለን እናምናለን። ስለዚህ አሁን ያ በአብ ውስጥ ያለው ያው አንዱ መለኮት ነው፣ ያ አንዱ መለኮት ነው። በወልድም ውስጥ ያለው አንዱ መለኮት ነው፣ በመንፈስ ቅዱስም አንዱ መለኮት ነው። ስለዚህ ያ አንድ አምላክ። ለምሳሌ አሁን የኛ ቤተክርስቲያን ነው በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ፣ አንድ አምላክ ማለት ነው። እሺ ምንም ጥያቄን እየመለስክልኝ አይደለም። አሁን ለምሳሌ እግዚአብሔር ሰው ሆነ አልከኝ አይደለ? ቅድም ትክክል ነኝ? ያ ኦኬ። አብ ሰው ሆኗል?
አብ ሰው አልሆነም። አብ እግዚአብሔር ነው አብ አንዱ የእግዚአብሔር አንዱ አካል ነው እንጂ እግዚአብሔር አይደለም የእግዚአብሔር አንዱ አካል ነው ማለት እግዚአብሔር እኮ የእግዚአብሔር አንዱ አካል ነው ማለት እግዚአብሔር ነው ማለት ነው ወይስ እግዚአብሔር አይደለም ማለት ነው? እግዚአብሔር ነው። የእግዚአብሔር አንዱ አካል እግዚአብሔር ነው እኮ። እግዚአብሔር ከሆነ እሱ ሰው ሆኗል? እሱ ሰው አልሆነም። ስለዚህ ሰው ያልሆነ እግዚአብሔር አለ ማለት ነው። ሰው ፍጹም አምላክ ማለት ምን ማለት ነው? እኔ ጠየቅኩህ አብ እግዚአብሔር ከሆነ ሰው አልሆነም ማለት ነው ወይ? የአብ አንዱ ሰው አልሆነም እኮ። ስለዚህ ሰው ያልሆነ እግዚአብሔር አለ ማለት ነው። ሰው ያልሆነ እግዚአብሔር አለ። የእግዚአብሔር አንዱ አካል ነው አልኩ እንጂ ማለት ነው እኮ። አብ እግዚአብሔር ነው። እግዚአብሔር አለ አላልኩም። አብ እግዚአብሔር ነው። በቃ ወዳጅ ማለት ከዚህ በላይ ማለት አንተ ጥያቄ ነው እንጂ ያያል እመልስልህ ማለት እየተረዳ ኖ እኔ ጠየቅኩ አብ እግዚአብሔር ከሆነ አብ ደግሞ ሰው ካልሆነ ሰው ያልሆነ እግዚአብሔር አለ ማለት ነው። ኧረ ቆይ አንዴ አሁን ደግሞ እኔ ተጠይቀኛል። ይኸው ስንት ደቂቃ ማለት ቅድም ከአራት ሰዓት ጀምራችሁ ጠይቁኝ። እኔ ቆይ በቃ አንድ ጥያቄ ጠይቅና በቃ ሌላ ሰው ጋር እንሄዳለን። አንድ ጥያቄ ጠይቅ። ምንድነው ጥያቄ? በቃ እሺ ቴንክ አሁን እስከ አንተ ባመጣው ጥያቄ ላይ አፕላይ እናደርገዋለን። እሺ አፕላይ አድርገው። ሱራ 600 እሺ በቃ አሁን ለምሳሌ ሱራ 601 ላይ ማለት ነው አዳም ሚስት ስለሌለው ነው እንጂ ቢኖረው ኖሮ ልጅ እንደሚኖረው ይናገራል። ስለዚህ አዳም ሚስት ቢኖረው ልጅ ወልድ ነበር ማለት ነው። ቆይ አይደለም እንትን እናርግ። ትልቁ ላይ እናርግልን። አይ አላንይደም ራሱ ላይ ነው የምናወራው። ትልቁ ላይ አርጉትና ይክፈት። ከዛ አንብብልን እንደሱ የሚል ጥቅስ። እኔ አላቅም እንደዚህ የሚል ጥቅስ አላ ሚስት ስለሌለው ነው እንጂ ምናምን የሚለው ያው ልጅ ወልድ ነበረ ያልከው። አሁን ምንድነው ያልከው አንተ? ቆይ እኮ ምን አልክ መሰለህ? አላህ ሚስት ስለሌለው እንጂ ልጅ ወልድ ነበረ አልክ። አሁን እንደዚህ ነው የሚል እኔ አላቅም። ልጅ ኖረው አላህ ሚስት ቆይ አንዴ ከፍተን ማየት እንችላለን እኮ። ከፍተን ፎሎወር እንጂ ከፍቻ ሳይሆን በቃ እኮ መክፈት ስችል ተመልሰና እኛ እንደዚህ አይነት ቃል አናውቅም። ለምን መመለስ አትችልም? ኖ አይ እንደዚህ አይነት የሚል እኛ አናውቅም። እንደዚህ አይነት ፈርታ እንዴ? አንተም በጣም ነው የምንፈራ። በቃሽ ስንቱን ስታገላብጠው እኮ ነው እዚህ የደረስከው። ቆይ በቃ ማስረጃ መክፈት ትችላለህ። አንቀጹን ተናገር ልክፈትልህ። በቃ እሺ እንትን አስወርዱት ቢላዲን። በቃ መክፈት ካልቻለ ጥቁር ሰው እንትን ይላል። እሺ ፋሩቅ ይክፈተው እንዳታስወርድ። አይ ራስህ ነው የምከፍተው። እኛ ጭራሽ የሌለ ነገር አታምጣ። እሺ ጥቁር ሰው አለክ? ያለው ግን ለምን ታስወርደዋለህ? ሊከፍት ሲል ታስወርደዋለህ እንዴ? አይ አይደለም ያለው ነገር ትክክለኛ ቢሆን እኛ የምንከፍትለት ነበረ። ግን የሆነ የተባለውን ነገር ነው ተሙርት የመጣው። ከየትኛው ቤተ እምነት ነህ? እኔ ከጆቫ ዊትነስ። ጆቫ ዊትነስ። ኦኬ ጆቫ ዊትነስ። ኢየሱስ ከድንግል ማርያም ከመወለዱ በፊት ሚካኤል ነበረ ብለህ ነው የምታምነው? እንደዛ ያለው የሚል የለም። ኦኬ መልአክ ነበረ አይደለም? መልአክ አልነበረም። ኢየሱስ ክርስቶስ። ኦኬ ኢየሱስ ፈጣሪ ነው ወይስ አይደለም? እኮ ኢየሱስ ፈጣሪ ነው። ኢየሱስ ከፈጣሪዎች ውስጥ አንድ ፓርት ነበረ ማለት ኢየሱስ በምድር ከመምጣቱ በፊት በሰማይ ነበረ እኮ። ኢየሱስ ተፈጥሮ ነው ወይስ ተፈጥሮ አይደለም? ኖ አልተፈጠረም፣ ፈጣሪ ነው እኮ። አንተ ጆቫ ዊትነስ አይደለህማ? ጆቫ ዊትነስ ነኝ። አይደለም ጆቫ ዊትነስ ኢየሱስ ተፈጥሯል ብሎ ነው የሚያምኑት። መጀመሪያ ስለ ራሴ ነው የምናገረው እኮ። መጀመሪያ ምን አወቅ? እኔ ስለነበርኩ ነው ኖ አልነበርኩም። እኔ ስለነበርኩ ነው አልኩ እኮ። አንተ ጆቫ ዊትነስ አይደለም። ስለ ሙስሊም ነው የምናገረው። እሱን ተውና እንትና ጆቫ ዊትነስ ላይ ያለው እምነት ምንድነው? መጀመሪያ ያህዋ እንትናን ፈጠረው፣ ኢየሱስን ፈጠረውና ከዛ ኢየሱስ ሁሉንም ነገር ፈጠረው ብሎ ነው የሚያምኑት። ኖ እንደዛ አይነት እምነት የለም። እሺ መጽሐፍ ቅዱሳችሁ ስሙ ምንድን ነው? ባይብል ነው። አይደለም። አንተ ጆቫ ዊትነስ አይደለም።
ባይብል አይደለም የሚሉት እነሱ። ኧረ ፍሬንድ ኖ አይ የምሪን እንደዛ አይደለም የሚያምኑት። ይሄኔው ፋሩቄ አንድ ጥያቄ እንጠይቃለን። አንተ እስቲ እንትን ሉቃስ ወንጌልን ክፈትልን፣ የጌታ ቃል ይነበብ 18 16ን ክፈትልን ፋሩቅ የሚመች ከሆነ ከዛ ትቀጥላለህ። ሉቃስ ወንጌል ምዕራፍ 18 ቁጥር 16ን ክፈትልን። አይሽ ሉቃስ እንትን አልከው 18 16 በስላሴ ታምናለህ እንዴ? ጥቁር ሰው ያ አምናለሁ። በአብ በወልድ መንፈስ ቅዱስ አምናለሁ። በስላሴ ነው ያልኩክ። ያ አብ ወልድ መንፈስ ቅዱስ ነው ስላሴ እኮ። ስለዚህ ሶስት አካል አንድ አምላክ አለ ብለህ ታምናለህ? ያ አምናለሁ። ኮዛ አንተ ጆቦ የተነሳ አይደለም ማለት ምን ተዋሻለህ? እሺ 16ቱን አንብበው ቁጥር 16 ፋሩቅን ትልቁ ላይ ምዕራፍ 18 ቁጥር ይኸው ከፍቶልሃል፣ አንብቡ። እዚህ ጋር ከፍቶልሃል ሀቢቢ። ደቀ በትክክል አይታይም። በራሴ ላይ አንብበው አንብበው 18 16 ይኸው አሁን አይታይክም? ኢየሱስ ግን ህፃናትን ወደ እርሱ ጠርቶ ምናምን የሚለው እዚህ ከፍቶልሃል ሀቢቢ። እዚህ ወይ እናንብብልክኛ እንዲዳስሳቸውም ህፃናትን ደግሞ ወደ እርሱ አመጡ፣ ደቀ መዛሙርቱም አይተው ገሰጿቸው። ኢየሱስ ግን ህፃናትን ወደ እርሱ ጠርቶ ህፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። ምን ማለት ነው? ይሄን አስረዳ። የእግዚአብሔር መንግስት እንደ ህፃን ላሉ ናትና ይላል። ለምን ምን ማለት ነው? ላሉ ናትና ማለት ህፃናቶች የዋዎች ናቸው፣ ነጭ ወረቀት ናቸው። ኦኬ ኃጢአትን አይሰሩም እያለ ነው። ክፋትን የማይሰሩ ያ ክፋትን አይሰሩም፣ ነጭ ወረቀት ንጹህ ናቸው ማለት ነው። እሺ አንደኛ ሳሙኤል 15:3ን ክፈተው ፋሩቅ። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ጥቁር ሰው አንተም ክፈተው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 5 ቁጥር 3 ያደረገበትን እቀበላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱንም ብላቴናውንና ሕፃኑንም በሬውንም በጉንም ግመሉንም አህያውንም ግደል። ኦኬ እዚህ ጋር ሕፃናትን ግደሉ እያለ ያለው ኢየሱስ ነው? ኖ ኢየሱስ አይደለም። ማን ነው? የእግዚአብሔር ቃል ነው። ለሳኦል ነው የተነገረው። ጠላቶቹን በዛ ጊዜ እኮ እግዚአብሔር ነው እግዚአብሔር ነው እየተናገረ ያለው። ይሄው እግዚአብሔር እንዲህ አለ ይላል። ያ ይሄ እኮ የሳሙኤል መጽሐፍ እኮ የብሉይ ኪዳን ምንድነው ብለን የምናምነው መሰለ? የፍዳ ዘመን ነበረ እኮ የፍዳ ዘመን ገባ። ያ የጥፋቶች ተልከው ብዙ ነቢያቶች ተልከው እግዚአብሔርን ያላስደሰቱ ማለት ነው። ሰዎች በኃጢአታቸው በጣም የከፋበትና አንድ ልጁ ክርስቶስ ኢየሱስ እስከሚመጣ ድረስ በጣም መከራና በምድር ላይ የነበረ በቃ እግዚአብሔር ያዘነበት ታይም ነበር። ስለዚህ በብሉይ ኪዳን ኢየሱስ ሕፃናት ያስገድል ነበረ ማለት ነው? አያስገድልም። ኢየሱስ እዚህ ጋር ግደሏቸው እያለ አይደል እንዴ? ኢየሱስ አይደለም እኮ ኢየሱስ ይሄኛው እግዚአብሔር ኢየሱስ አይደለም። በዛ ጊዜ እኮ እግዚአብሔር ሳኦልን ነው ያለው እኮ ጠላቶች እኮ ይሄኛው እግዚአብሔር ኢየሱስ አይደለም። አንድ ነገር ምን እንዳለ ታውቃለህ? በሰው ስጋ ውስጥ ሰይጣን እንደሚገባ ታውቃለህ?
አይደ እኔ በዛ ጠየቅኩት ታምናለህ? ይሄኛው እግዚአብሔር ኢየሱስ አይደለም ወይ? ይሄ ነው ጥያቄ። ኢየሱስን አውጣው ከዚህ። ኢየሱስ እኮ ኖ ኖ ኖ ገና ኖ ተወልዶ ነው ይሄኛው እኮ። እኮ ኢየሱስ ስለዚህ በአዲስ ይሄኛው ኪዳን እግዚአብሔር ነው ኢየሱስ የተወለደው። አይደለም በለኛ እኮ ይሄኛው እግዚአብሔር ኢየሱስ በል እግዚአብሔር አይደለም እኮ ይሄኛው ኢየሱስ እግዚአብሔር በል። ይሄኛው እግዚአብሔር ኦኬ ኢየሱስ በፊት አልነበረም? ኢየሱስ በስጋ አልተገለጠም በብሉይ ኪዳን እኮ እዚህ ጋር ኢየሱስ በስጋ ሳይገለጥ አይደለም ኢየሱስ የሚለውን አውጣው ነው የምልህ። እግዚአብሔር ብለህ አውጣው እኮ ኢየሱስ በስጋ ሳይገለጥ ኢየሱስ በስጋ ሳይገለጥ ኢየሱስ አትበል። ኢየሱስ ጭራሽ የለም አልኩህ እኮ። አዲስ ኪዳን ላይ ነው ኢየሱስ የተወለደው እኮ ይሄኛው ኢየሱስ በስጋ ሳይገለጥ እኮ ነው። ኢየሱስ በስጋ ሳይገለጥ የተገለጠው ኢየሱስ በስጋ ሳይገለጥ የሚል ነገር የለም። ኢየሱስ አልነበረም አዲስ ኪዳን ላይ ነው። ኦኬ ስለዚህ ኢየሱስ ክርስቶስ በስጋ ከመገለጡ በፊት የለም ነበረ ማለት ነው። ይኸውልህ መንፈስ ስጋ ለብሶ ወደ ምድር ሲወርድ ነው ኢየሱስ እኮ። ኢየሱስ ከዛ በፊት አልነበረም። እግዚአብሔር ብለህ አውራ። ቃል ነበር እኮ ገባኝ። እኔ ጠየቅኩህ እኔ ማለት ቆይ እግዚአብሔር ብለህ አውራ እኮ እኔ የጠየቅኩህ ኢየሱስ ክርስቶስ በስጋ ከመገለጡ በፊት የለም ነበረ። በስጋ አልተገለጠም ኢየሱስ የሚባል የለም እኮ ኢየሱስ የለም ነበረ ማለት ነው። ያ ኢየሱስ እኮ ያለው እኮ የተሰጠው ራሱ እኮ ድንግል ትጸንሻለሽ ወንድ ልጅም እኮ ገባኝ። ኢየሱስ ነበረ አልነበረም ተብሎ በአዲስ ኪዳን ነው እኮ ኢየሱስ ክርስቶስ ቃል ነበረ፣ ከእግዚአብሔር ጋር ነበረ፣ እግዚአብሔር ነበረ ይላል። በቃ እኮ እግዚአብሔር ይሄ ኢየሱስ እግዚአብሔር ብለህ አውራ እኮ። እግዚአብሔር እኮ ችግር የለውም። ኢየሱስ የሚል የለም እኮ እዚህ ላይ ኢየሱስ የሚል ስም አለ እንዴ? እኮ ኢየሱስ ስጋ ከመልበሱ በፊት ይኸው ስጋ ከመልበሱ በፊት አንብቤያለሁ ይላል እዛ ላይ። ይሄ እግዚአብሔር ኢየሱስ አይደለም? ይሄ እግዚአብሔር አይደለ ስጋ የለበሰው? እግዚአብሔር በላ ኢየሱስ ስጋ ከመልበሱ ይሄኛው እግዚአብሔር ነው ስጋ የለበሰው። እግዚአብሔር ብለህ አውራ እኮ ይሄኛው እግዚአብሔር ነው ስጋ የለበሰው። ያ እኮ ስለዚህ ይሄኛው እግዚአብሔር ከሆነ ስጋ የለበሰው ኢየሱስ ክርስቶስ ስጋ ከመልበሱ በፊት ይሄ ነበር፣ ይሄኛው እግዚአብሔር ነበር። ስለዚህ ይሄኛው ኢየሱስ ክርስቶስ የሚሆነው ወደፊት ይሄኛው እግዚአብሔር ሕፃናትን ያስገድል ነበር። ያ ሳምሶንንም እኮ ይሄን ብቻ ሳይሆን ሳምሶንንም እኮ ኃይል ሰጥቶ እኮ ብዙ ሺህ ሰዎች ገሏል እኮ። ተጨማሪ አለ በቃ እንዳይበዛብን ከስር ዳዊትም እኮ ፍልስጤማዊውን ጎልያድን ገሏል እኮ ገባኝ። እንዳይደራረብብን እችን እንጨርስ። ይሄ ነገር እኮ አዲስ አይደለም እኮ እንዳይደራረብብን። ህፃናቶቹ እዚህ ጋር ምን አድርጎ ነው የሚያስገድላቸው? ኖ ይሄ ምን እንደሆነ ታውቃለህ? የጠላቶች ናቸው እነዚህ ህፃናቶች። አሁን የተጠቀሱት በፈርዖን ጠላቶች ናቸው። በሰይጣን ተመስለው የሚመጡ ናቸው የእግዚአብሔርን ሰዎች ለማጥቃት። ህፃናቶቹ ሁሉም በዛ ጊዜ የነበሩት ህፃናቶቹ እዚህ ጋር ኃጢአት ይሰራሉ ማለት ነው። የእግዚአብሔርን ኃይል የሚገዳደሩ ኃጢአተኞች ናቸው። ኖ ድረስ አሉ። ህፃናቶቹ ኃጢአት ይሰራሉ። ሌላ ይሰራሉ። እንዴት አይሰራሉ ህፃናት? እሺ የአዲስ ኪዳኑን እንመን፣ ይህንን እንመን። በአዲስ ኪዳን እኮ ምህረት አውርዷል እኮ። ስለዚህ በዛ ላይ ደግሞ የአማኞች ልጆች ናቸው። ስለዚህ እያልከን ያለከው የአዲስ ኪዳኖቹ ህፃናቶች ነጭ ወረቀት ናቸው፣ ኃጢአት አይሰሩም። የብሉይ ኪዳኖቹ ደግሞ ልጆች እኮ ናቸው እኮ። የብሉይ ኪዳን ይሁኑ ህፃናት እኮ ናቸው እንዴ? እንዴት ህፃናቶች? በህፃን ውስጥ ይገባ የለ እንዴ? ሰይጣን ይገባል እኮ በሁሉም ውስጥ እኮ ሰይጣን እኮ። ስለዚህ የብሉይ ኪዳኖቹ ህፃኖች እንትን ናቸው፣ ኃጢአት ይሰራሉ፣ ነጭ ወረቀት አይደሉም። ኖ የብሉይ ኪዳንና የአዲስ ኪዳን እኮ አይደል? ይኸውልህ ክርስቶስ ኢየሱስ ሲመጣ ምህረት ይዞ ነው የመጣው እኮ። ገባኝ። እኔ አሁን እያልኩህ ያለሁት የአዲስ ኪዳኖቹ ህፃኖች ነጭ ወረቀት ናቸው፣ ኃጢአትን አይሰሩም። ያ ሰይጣንን አሸነፈው እኮ በመስቀል ላይ ድባቅ መቱ፣ ሰይጣንን አባረረው እኮ። የብሉይ ኪዳኖቹ ህፃናቶች ደግሞ ኃጢአት ይሰራሉ። ያ ከአዲስ ኪዳን በኋላ የሚፈጠረው ፍጥረት እኮ የምህረት በቃሽ። እሺ እንትን ፋሩቅ ጥቅሱን አውጣው እስቲ። አህዮቹስ ደግሞ እንዴት እንደሆነ ይንገረን። አህዮቹስ ምን አድርገው ይሆን? የቶቹ አህዮች? አሳማዎቹ አጋንንት የገባባቸው? ኖ አህየውንም ግደሉ ይላል እዚህ ጋር፣ ግመሉንም አህየውን። የቱ ጋር? አዲስ ኪዳን ላይ? ብሉይ ኪዳን ላይ። ብሉይ ኪዳን ነገርኩ እኮ የሰይጣን የፍዳ ዘመን ነበር። ክርስቶስ ኢየሱስ በምህረት ከመጣ ጀምሮ ሰይጣንን ድባቅ መታው እኮ ነው የምልህ እኮ።
ያው እኮ ዝሙት የነበረበት ወንድ ልጅ የሚደፈርበት መላእክቶችን ካልደፈርኩ ብሎ እኮ ህፃናቶችና አህዮቹ ምን አደረጉ? አህዮቹና ህፃናቶቹ ናቸው እኮ አልኩህ እኮ። እስቲ አሳየሽ። በቃ ሴጣን መሆናቸውን አሳየን። መረጃ ጥቅስ ስጠን። ነገርኩ እኮ መልአክ ወርዶ ሎጥን ሊያወጣው አንድ ሎጥ ተገኝቶ ኖ ስለሱ አይደለም የሚያወራው። ስለሱ አይደለም የሚያወራው። እንደዚህ አይነት ዘመን አለ አዲስ ኪዳን ላይ። ቆይ ጥቅሱን አምጣው። ቆይ ጥቅሱን ክፈተው። ስለ ሎጥ ኖ አይደለም። አይ ከጥቅስ ስንዘላ ነው። ፋሩቅ ጥቅሱን ክፈት። የትኛውን ጥቅስ? ያህያ ምናምን ያለው? አዎ ይሄማ ስማ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። አየህ አይደል? እስራኤል ከግብጽ በወጣ ጊዜ አማሃሊቅ በመንገድ እንደተቃወመው ያደረገበትን እበቀላለሁ። አየህ አይደል? በቀላ ነው። ከዛ አሁን ምንድነው መበቀሉ ደግሞ? እስራኤላውያን ከግብጽ ሲወጡ የአማሃሊቅ ህዝብ እስራኤላዊን ይቃወም ነበረ። አማሃሊቅ ሰዎቹ ራሱ እግዚአብሔርን እናመልካለን የሚሉት በጀርባቸው በጉያቸው ጣዖትን ያመልኩ ነበር። ዳጎን የሚባል ጣዖትን ማለት ነው። ሰይጣን አብሯቸው ነበረ እኮ። እስቲ ማስረጃ አስጠንሽ። አንብባ አሁን አንብብ እኮ ምን መጽሐፍ ቅዱስ አውቃለሁ፣ የጆቫ ዊትነስ መጽሐፍ አውቃለሁ ትላለህ እንዴ? መጽሐፍን አንብብ። ጠፋብኝ ከሰለምኩ ስለቆየው አንተ ንገረን። ያው የምታምንበት ስለሆነ እኔ ልንገርህ። ይኸውልህ ብሉይ ኪዳን ላይ ያለ ማለት ነው። ብሉይ ኪዳን ማለት የፍዳ ዘመን ማለት ነው። ኃጢአት የበዛበት ሰይጣን የሚገዛበት የነበረ መገዳደል፣ ረሃብ፣ ቸነፈር የበዛበት ቁጥሩን ንገረና እያነበብን እንሂድ። ሁሉም ይኸውልህ እኮ ሁሉም ከሆነ አንድ ቁጥር ስጠን። ይኸውልህ ከአቤል ጀምሮ ሂድ። ሰይጣን አዳምን ካሳሳተው ጀምሮ አቤል ቃየልን ገደለው እያለ ሞት መከራ ጥቁር ሰው አማሌቅ እንዲገደሉ የተደረገው ሰይጣን ገብቶባቸው ምናምን ያልከውን መረጃ ስጠን። ሰይጣኖች ናቸው ነገርኩህ እኮ ስጠን። ሰይጣን መሆናቸው መረጃ ስጠን እኮ። የትኛውን መጽሐፍ እናንብበው? ጣዖት አምላኪዎች ናቸው እኮ መረጃ ስጠኔት አለ እንዴ? ከመጀመሪያ እናንብበው። ቁጥር 1 እናድርግለት ፋሩቅ። መጽሐፈ ሳሙኤል ነው። መጽሐፈ ሳሙኤል ይኸው ምዕራፍ 15 ቁጥር 1 ምዕራፍ 15 እናንብብልክ። መጽሐፈ ሳሙኤል ምዕራፍ 15 የመጀመሪያው ነው። ቀዳማዊ ፋሩቅ የኢየሱስ ክርስቶስ በብሉይ ኪዳን አልነበረም። አዲስ ትምህርት አልነበረም። ኢየሱስ ክርስቶስ የለም፣ በስሙ አልተጠቀሰም። ኢየሱስ ክርስቶስ የለም። ኢየሱስ ተረድተናል። ከየት ይመጣል? ያረ እኛም እኮ ኢየሱስ ክርስቶስ የለም ነው የምንለው። ሌሎቹ አለ ስለሚሉን ነው። ኢየሱስ የለም። ይኸውልህ ቃል ነበረ፣ ያ ቃል እግዚአብሔር ነበረ እና በኋላ ወደ ጥቅሱ እንሂድ። ነው ተሳሳትን እንዴ? ኢየሱስ ነበረ ለማዳን ተሳሳትን? ተሳስታችኋል። ኢየሱስ ነበረ፣ ቃል ነበረ፣ ያ ቃል እግዚአብሔር ነበረ እኮ ገባ። ኢየሱስ ነበረ። ኢየሱስ በስጋ አልነበረም፣ በስጋ አልተገለጠም እኮ። ኢየሱስ የለም ነበረ፣ በስጋ አልተገለጠም ነው የምልህ እኮ። ስሙንም ኢየሱስ ትይዋለሽ ብሎ ሰርፕራይዝ ያደረጋት ለማርያም። ኦኬ ኢየሱስ በስጋ ሳይገለጥ ነበረ ቃል ነው እኮ። በቃ እኮ ይሄኛው ኢየሱስ ነው በስጋ ሳይገለጥ ቃል ነው የምንለው። ኢየሱስ ምናምን ሳይሆን ቃል ነበረ። ቃልም እግዚአብሔር ነበር። ስለዚህ ይሄኛው እግዚአብሔር ነው ሰው የሆነው። ያ ቃል ሰው ሆነ። ኦኬ ስለዚህ ይሄኛው ከሆነ ይሄኛው እግዚአብሔር በብሉይ ኪዳን ሰዎች ያስጨፈጭፋል። ከዛ በአዲስ ኪዳን ይርዳ ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ይሄን ምድርን ምዕራፍ 15 አንብበው። በቃ ሰይጣን ሲሸነፍ ነው ምህረት የመጣው ለሰው ልጅ። እሺ ምዕራፍ 15 ቁጥር 1 አንብብልን። አሁን ወደ እንትኑ እንሂድ፣ ወደ መረጃው። ጆባ ዊትነስ ግን አይደለህም። ጆባ ዊትነስ አንደኛ በስላሴ አያምኑ፣ ሁለተኛ ኢየሱስ ተፈጥሯል ብሎ ነው የሚያምኑት።
ሲቀጥል ደግሞ እነሱ የሚያምኑበት መጽሐፍ አዲስ ዓለም ይባላል። ለሌላ ቀን ሌላ ሰው ልትሸውር ስትል እንዲጠቅም ብዬ ነው ነገር። ፋሩቅ ቀጥል። ኦኬ ፋሩቅ እሺ፣ አንተ እስከዛ አንብብና መረጃውን ይዘና ሮሃማ እስከዛ ትቀጥል። ሮሃማ አለሽ? አንድ ጠብቀኝ፣ ሮሃማ ትንሽ ጠብቀኝ። እሺ ተስ ያለክ ተስ ከየትኛው ቤተ እምነት ነው? ሄሎ ይሰማል? እኔ ባለፈው ስናወራ ነበር ትልካለ። እሺ ከየትኛው ቤተ እምነት ነው? አይሰማም? ትሰማለህ ከሆነ እኔ አይሰማል አይደል? ሄሎ እኔ ያው ዩኒታሪያን ነኝ። ዩኒቴሪያን ነህ? አሪፍ። ኢየሱስ ክርስቶስ ተገሎ ነው ወይስ ሞቶ? ኢየሱስ ክርስቶስ ተገሎ ነው ሞቶ? ኦኬ። በግድ ነው የተገደለው ወይስ በፈቃደኝነት? ግራ የሚያጋባ ነገር ነው መጽሐፉ ላይ ያለው እኮ። ታዲያ አንተ ምንድነው እምነትህ ካሁን ላይ ያለው? እኔ ማምነው አንድ ፈጣሪ እንዳለ ነው ማምነው እኮ። ስቅለቱስ ለምሳሌ ኢየሱስ ክርስቶስን የሰቀሉት ሰዎች ትክክል ናቸው ወይስ ትክክል አይደሉም? መጽሐፉ ግልጽ አላደረገውም እንጂ አሁን መጽሐፉ ይሁዳ አሁን ሊሰቀል አድርጎታል ይላል። ነገር ግን እሺ በቃ ግራ መጋባት ላይ ከሆንክ ተሆና ለምንድን ነው ሙስሊም ማትሆነው? ምንድነው ችግር? ምን ጎደለ? እኔ ኢየሱስ የማርያምና ዮሴፍ ልጅ ነው ብዬ ነው ማምነው። ኦኬ ዮሴፍ አባቱ ነው? ኦኬ ድንግል ማርያምን እሱን ያስረገዛት ዮሴፍ? እንደዛ ነው ማምነው እኔ። እስቲ መረጃ ስጠን። ዮሐንስ 1 አውጣ መጽሐፍ ቅዱስ ካለ ቀጥል። ዮሐንስ 1 ስንት? ዮሐንስ 1 42 43 አካባቢ ምን ይላል? ላውጣውና ላንብብል። ስልክ ሌላ ስልክ ስላለኝ ማለት ነው። እሺ ችግር የለውም። ክርስቲያኖች ካላችሁ እሺ፣ ፋሩቂ ካለ ክፈትለት። አይ ሰላም አለይኩም ወራህመቱላሂ አፎን ሲጃ ወአለይኩም ሰላም። አችልም ካልቻልክ ችግር የለም። በቃ እሺ፣ ዮሐንስ ወንጌል ምዕራፍ 1 ክፈትለት። አይሽ ፈጠራኝ ብዬ ቅድም መጥቼ ነበር። እሺ ችግር የለም። ታብታቡ 3 ሚሊዮን እናስገባው አንዴ። ዮሐንስ ምዕራፍ 1 ቁጥር 40 ማለት 1:46 እሺ 46 ያው 1:46 ያው ላንብበው ወይስ? ፊልጶስም ነው የሚለው። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያት ስለ እርሱ የጻፉት የዮሴፍ ልጅ የናዝሬቱ ኢየሱስ አገኘ ነው አለው ይላል። እሺ የዮሴፍ ልጅ ይለዋል እዚህ ላይ ይለዋል። ስለዚህ ኢየሱስ የዮሴፍ ልጅ ነው ብዬ ነው እኮ። ሉቃስ ወንጌል ብዬ ነው ማምነው። ሉቃስ ወንጌል ሉቃስ ወንጌልን እናንብበው። ሉቃስ ወንጌል ሌላ ነገር ነው የሚናገረው እኮ። ሉቃስን ነው የሚናገረው እኮ። ሉቃስ ወንጌልን እናንብበው። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መሰለኝ ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባል ወደ አንዲት የገሊላ ከተማ ከዳዊት ወገን ለምትሆን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ ይላል። የዚችም ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ይላል። ቁጥር 26 ከዳዊት ወገን ለሆነው ለዮሴፍ ነው የሚለው እኮ። ከዳዊት ወገን እኮ ወደሱ ለሱ ለታጨችው ማለት ነው። ከዛ 28 ላይ መልአኩም ወደ እርሷ ገብቶ
ያለሽ ጸጋው የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ካነጋገሩ የተነሳ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔርም አምላኩን የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለም አለው። ከዛ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው አለ። ወንድ ስለማላውቅ ማለት ምን ማለት ነው? ሄሎ ወንድ አላውቅም ማለት ድምጽ ተቆራርጦ ነበር። እሺ ወንድ አላውቅም፣ ወንድ ልጅ ትወልጃለሽ ስላት እሷ እኔ ወንድ ስለማላውቅ እንዴት ነው የሚሆንልኝ አለችው። እሺ መጽሐፍ ቅዱስ እንደተበረዘ ታምናለህ አይደል? ኦኬ፣ ስለዚህ ከመጽሐፍ ቅዱስ እንውጣ። በቃ መጽሐፍ ቅዱስ ከተበረዘ እሺ ልጠይቅህ በዚህ ዙሪያ ላይ እሺ፣ ፈቃደኛ ከሆንክ እሺ። ኢየሱስ የዳዊት ዘር መሆኑን ታምናለህ? የዳዊት ዘር መሆኑ ነው ይላል መጽሐፍ ቅዱስ። አንተስ ምን ትላለህ? እኔ መጽሐፍ ቅዱስ ስታነበው የዮሴፍን ዘር ነው እንጂ የሚነግርህ የክርስቶስን ዘር አይነግርህም እኮ። የክርስቶስ ማለት የዳዊት ዘር እንዴት ሊሆን ቻለ? እሱ እኮ ልጅ በአባት ነው የሚጠራው። ከ6 ከ7 ከ10 ቦታ በላይ የዳዊት ዘር ይለዋል ዮሴፍን እኮ ይበለው እኮ የዳዊት ዘር ሲለው ምን ማለቱ ማለት ነው መሰለ? ከአንደኛ ሰው ነው የሚለውን ነገር ነው፣ የሰው ዘር ተካፍሏል የሚለውን ነገር ለማሳየት ነው። ማርያም ደግሞ የዳዊት ዘር አይደለችም እኮ ገባኝ። ሁለተኛ ነገር ደግሞ ዮሴፍ ለድንግል ማርያም ስለታጨ ኖርማሊ በዮሴፍ ስም ይጠራ ነበረ ከሚለው ነው እኮ። አሁን እኮ ምን መሰለህ አንድ ፈጣሪ አንድ ስራ ዘርግቷል በአዳምና በሔዋን አማካኝነት። እሺ ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ልጅ ይባላል። እኔ አልቀበልም እሱ። ኦኬ ግን ይለዋል መጽሐፉ እኮ። እኔ አልቀበልም እሱ ማለትም ተበርዟል ነው የምትለው ማለቱ ምን ለማለት ፈልጎ ነው? እግዚአብሔር ልጅ አለው ለማለት ብዬ አልቀበልም እንደዛ እኮ። ታዲያ የዮሴፍን ታዲያ ልጁ ነው ብለህ ለምን ትወስዷል? እግዚአብሔር ይወልዳል ብዬ አልቀበልም እኮ። ወለድኩ ይለዋል እኮ ይለዋል። ፈጠርኩ ለማለት ነው እኮ። ታዲያ አንተ ወደሚመችክ ለምን ታጥፈዋለህ? ገባ? አሁን አንተ ምንድነው መረጃ ስንሰጥክ እዚህ ጋር ተበርዟል ትላለህ። አሁን መጽሐፍ ቅዱስ ተበርዟል ብለህ የምታመን ከሆነ ቀጥታ ከመጽሐፍ ቅዱስ ነው መውጣት ያለብን። ሌላ መለኮታዊ መጽሐፍ ነው መፈለግ ያለብን የምንግባባበት ማለት ነው። ገባ? ስለዚህ እኔ የምነግርህ ነገር ምንድነው፣ አንደኛ ሁለት ትልቅ ፒላሮች አሉ ክርስትና ላይ። አንደኛው ምንድነው ትሪኒቲ ነው። ሁለተኛው ደግሞ ስቅለት ነው። ገባ አይደለ? ስለዚህ አንተ ኢየሱስ ትሪኒቲን አላምንም እኮ። ስቅለትም ደግሞ ስቅለት ራሱ አታምንም። ኮንፊውዥን ውስጥ ነው ያለከው ማለት ግራ ይገባል ለኔ ማለት። እኔ አሁን ኢየሱስ ተሰቀለ አልተሰቀለ የሚለው ነገር እኔ ላይ ቫልዩ አድ የሚያደርግ ነገር አይደለም እኮ። በቃ ሁለቱ አሁን የክርስትና መሰረቶች ናቸው። ገባክ አይደለ? ስለዚህ ሌላው ደግሞ ትልቁ መሰረት መጽሐፍ ቅዱስ ተበርዟል ብለህ ታምናለህ። ገባክ? ምክንያቱም ለጭንቅላት ስሜት የማይሰጥህን ነገር ይሄ ተበርዞ ነው ብለህ ነው የምታምነው እና እርግጠኛም አይደለህም። ሌላ ደግሞ አንዳንድ የመጽሐፍ ቅዱስ ጥቅሶችን እንደ ክርስቲያን አይደለም የምትረዳው፣ ደስ ባለ መንገድ ነው የምትረዳው which is good። ስለዚህ እኔ የምመክር ነገር ምን መሰለክማ፣ ተወውና ክርስትናውን ለእስልምና እድል ስጠው። እስልምና እኛ ቁርአን መለኮታዊ መጽሐፍ ነው ብለን እናምናለን። መጀመሪያ አንተ አንድ መጽሐፍ መለኮታዊ መጽሐፍ ነው ብለህ እንድትቀበል ስታንዳርዶችን አስቀምጥ። እኔ አንድ መጽሐፍ መለኮታዊ ነው ብዬ እንድቀበል ይሄ ነገር ያስፈልገዋል ብለህ ያንን ነገር ቁርአን ውስጥ ፈልግ። አንድ ሃይማኖት ከአምላክ ለመሆኑ ለማረጋገጥ ይሄን ነገር ከዛ ሃይማኖት ውስጥ ማግኘት አለብኝ የሚለውንም ነገር አውጣ። ከዛ ያንን ነገር እስልምና ውስጥ ፈልግ፣ እየመጣክ ጥያቄ ጠይቅ። በቃ እኔ እንድታጠና ነው የምመክርክ። እኛ በእስልምና ሃይማኖት አላህ በቁርአን ውስጥ ምን ይለናል መሰለክ? በእርሱ ላይ እውቀት የሌላችሁን ነገር አትከተሉ ይለናል። የመጀመሪያ በእኛ እንትን የሚቀድመው መጀመሪያ ማንበብ ነው። ገባክ አይደለ? ከዛ ማወቅ፣ ከዛ ማመን፣ ከዛ መከተል።
አይካ አይደለ? መጀመሪያ አንብብ፣ ከዛ ወቅ፣ ከዛ እመን፣ ከዛ ተከተል። እኛ ሙስሊሞች አላህ የማይፈቅድልን ነገር ምንድነው? የማናውቀውን ነገር መከተል አይፈቀድልንም። የምናውቀውን ነገር ነው እንድንከተል የተፈቀደልን ማለት ነው። ስለዚህ መጀመሪያ አንብብ፣ ከዛ ወቅ፣ ከዛ በኋላ እመን፣ ከዛ በኋላ ተከተል። ምመክር ነገር ማለት ነው። ስለዚህ እስልምናን ሃይማኖት አንድ ጥያቄ ጠይቀኝ። ለማንበብ ሞክሬያለሁ። የሆነ ጊዜ ላይ ዩኒቨርሲቲ ያለው ለማንበብ ሞክሬ ነበርና አንድ ጥያቄ ብቻ ጠይቀ። ያው ለማንበብ ሞክሬያለሁ። አንተ ቦታውን ታውቀዋለህ። መግቢያ አካባቢ ነው ያለው ጥቅሱ። እሺ እሺ፣ ቀጥል። ፈጣሪ ማለት ነው በቁርአን ለአደም ስገዱ ሲባል ኢብሊስ ብቻ አልሰገደም እና በዛ ምክንያት እንደተቀጣ እንደ መጥፎ እንደሰራ ይናገራል። እና እኔ ደግሞ ኢብሊስ ትክክል ነው ለሰው አለመስገዱ ብዬ ነው ማምነው። እሱን አብራራው። አዎ ምንድነው በእስልምና ሃይማኖት በፊት እንዲህ ይሄ መስገድ ሲባል የአምልኮ ሳይሆን ይሄ ኖርማል ያለ አይደለ ድፍት ምናምን ትል አይደለ? አሁን ሰው ይቅርታ ለመጠየቅ ምናምን ነገር ሰው እግር ስር ትደፋ አይደለ? እንደሱ አይነት ነገር ነበር። ከዛ በኋላ ተከለከለ። በእኛ ዘመን በቃ ተከለከለ። እንደዚህ የሚባል ነገር የለም ምናምንና የአምልኮ ሳይሆን እንዲህ ከክብር አንፃር ገባክ አይደለ? ያንን ነው ስገድ የተባለው። እንደገና ደግሞ ይህንን ነገር ደግሞ ያለው አላህ ፍጥረቶቹ እንደሚታዘዙት በቃ ይሄ አላህ እኛ አምላካችን አላህ እንታዘዘዋለን፣ እንገዘዋለን። እሱ የሚለንን ነገር እናደርጋለን። ገባ? ከዛ አንፃር ነው መታዘዝ አለመታዘዝ ሲል ነው እንጂ ይሄ ከአምልኮ ጋር አይደለም። ምክንያቱም እኔ አሁን እናቴን እግሯ ስር ተደፍቼ ይቅርታ ጠይቄያት እግሯንም ስሚያት አውቃለሁ። እናቴ ስለሆነች ማለት ነው። ስለምወዳት ስለማከብራት፣ ግን ከአምልኮ ጋር አይገናኝም። ግን በእኛ ሃይማኖት ግን ተከልክሏል። በቃ እንደዚህ አይነት ነገር የአክብሮ ስግደት ምናምን ይባላል። የተከለከለበት ጥቅስ አለ። ነብዩ መሐመድ ከመጡ በኋላ ሜቢ ልጆች የሚያውቁት ካለ እኔ እንትኑን አላውቅም። ትምህርቱ እንደዛ ኤላ ሜቢ ጥቅስ ይኖር ይሆናል። ይከለከል በዚህ ከ114 ሱራዎች አንዱ ላይ ማለት ነው። በእኛ ሙስሊሞች ከምናምንባቸው መጽሐፎች ከዛ ውስጥ ማለት ነው። ቆይ እስኪ ፋሩቄ ለዚህ ነገር መረጃ ይኖራቸዋል? እኔ ቦታውን አላውቀውም። ሜቢ ቆይ ልክፈትልህ። እሺ እሺ እሺ፣ እስከዛ ይከፍትልሃል። ችግር የለውም። ካለ ይከፍትልሃል፣ ካልሆነ ጠይቀን እንመጣለን። እሺ እሺ። እና አንተም በል እሺ፣ እስልምናን አንብብ፣ ጠይቅ፣ ተማር ምናምን ነገር እኛም ከክርስትና እንመጣለን። ግን አረብኛ መቻል አይጠበቅብኝም አይደል? ግዴታ ኖ አይ መጀመሪያ ጠይቅ እኮ። አሁን መጀመሪያ ምን መሰለክማ በቂ የሆነ ነገር ካወቅ ይበቃል። ሙሉ እስልምናን ለማወቅማ 200ም 300ም ዓመት አይበቃም። ሙሉ እስልምናውን ነገር ለማወቅ ማለት ነው። ገባካ? በቂ የሆነ ነገር ወቅና ለህይወት የሚያድን የሚሆን ወቅና ከዛ በኋላ በቃ እየተማርክ ትሄዳለህ። ይሄው ቀጥልለት። አይሽ ቴሽ እንዲህ ሲል ነበር ሐዲስ ነውና ሐዲስን ቁጥር መጀመሪያ ያዘው። ሐዲሱ የሚገኘው ሱነን አቢ ዳውድ 2140 ላይ ነው። እሺ ሱነን አቢ ዳውድ 2140 ላይ ነው የሚገኘው። አቢ ዳውድ ናልከኝ? ፉና ሳይንስ ለሌው የመጽሐፉን ስም ለው ቆይ ብለር ያጋ በጣም ነው ብለር የሚያደርገውና ኤኒዌይስ ያውና ሱነን አቢ ዳውድ 2140 ላይ እና ሐዲሱ እንዲህ ሲል ነበባል። ያው ናሬትድ ቀይስ ኢብኑ ሰዒድ እንደዘገበው ከሆነ I went to Al-Hira and saw the people prostrating themselves before a strap of theirs. ወደ አልሂራ የሚባል አካባቢ ሄጄ ነበር። ከዛ በኋላ ህዝቦች ምን ሲያደርጉ አየኋቸው አለ። ለአለቆቻቸው ሲሰግዱ ሲያጎነብሱ አየኋቸው አለ። የክብር ስግደት ማለት ነው። The messenger of Allah had most right to have prostration made before him አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከነሱ ይልቅ ይሄ የክብር ስግደት የሚገባቸው አይነት መልእክተኛ ናቸው። ከቶም ያላቁ ሰው ስለሆኑ ማለት ነው። ስለዚህ ምን አለ ለእሳቸው ማድረግ አለብኝ ብሎ አሰበ ማለት ነው። When I come to the prophet ወደ መሐመድ ሰለላሁ ዐለይሂ ወሰለም ከመጣሁ በኋላ I said አልኳቸው። ምን አላቸው? I went to Al-Hira and told them prostrating themselves before a strap of theirs። ቅድም እንደነገርኩ አልሂራ የሚባል አካባቢ ሄጄ እንዲህ የሚባሉ ህዝቦች ላለቆቻቸው ሲሰግዱ እኮ አየኋቸው አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? But you have the most right out ሰውየው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? ግን
ከነሱ ይልቅ አንተ ነህ እንደዚህ አይነት ስጁድ ሊደረግልህ የሚገባው የክብር ስግደት ማለት ነው። ቅድም ጃቢር እንዳለ የክብር ስግደት ሊደረግልህ የሚገባው አንተ ነህ አሉት። ከዛ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? the messenger of Allah to have people prostrating themselves before you አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? tell me if you were to pass my grave would you prostrate yourself before it አለ። በእኔ መቃብር ብታልፍ በእኔ መቃብር ላይ የክብር ስግደት ትሰግዳለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ያ ሰውዬ ምን አለ? I said no አይሆንም አይ አልኳቸው አለ። he then said እሱም ተከትሎ እንዲህ አለ don't do so በህይወትም ሳለው እንደዚህ አይነት ነገር እንዳታደርግ if I were to command anyone to make protestation በህይወት እያለው የሚል አለ ኮከ በህይወት እያለው የሚል የለም እኮ don't do so ማለት ነው። ይሄን ማታርግ ማለት don't do so እንደዚህ አውድ የሚባል ነገር አለ። በመቃብሬ ላይ አታርግ ነው አለ እኮ አውድ የሚባል ነገር አለ። በመቃብሬ ላይ አታርግ ነው አለ። አረ እነዛ አላሉም። እሺ ልገምልሽ፣ ችግር የለውም ልገምልህ። ቴስ ምን ይላል መሰለህ? ኦኬ he said tell me if you were to pass my grave ምን ማለት ነው? መቃብሬን ብታልፍ በኖሮ would you prostrate yourself before it ከመቃብሩ ፊት ለፊት የክብር ስግደት ታደርግ ነበርን አሉት። እሱ በሱ ሰውየው ምን አለ? I said እኔ እንደዛ አልኳቸው no ምን ማለት ነው? አላደርግም የክብር ስግደት አላደርግም አይሆንም አለ። he then said the messenger of Allah ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ የሚለው ሪፈር የሚያደርገው ማለት ነው ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ስለዚህ he then said ሙሐመድ ሰለላሁ ዐለይሂ ወሰለም መልሰው አሉት ምን don't do so በህይወት ሳለውም እንዲያታርግ ማለት ነው። እሺ አውድ አለ አውድ አንፃር እንደዛ እንደማታከን don't do so ማለትም ሞቼ በቃ በመቃብሬ ላይ ፕሮቴስት እንደማታረገው ሁላ የክብር ስግደት እንደማሰለኝ ወደታች ካብራራው ቀጥ በህይወት አቆይሻ እንዳት እሺ በህይወት ሳለው እንደዚህ አይነት ነገር አታድጋ አላቸው ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ እሳቸው ምን አሉ ቀጥለው if I were to command anyone to make prostration before another አንድን ሰው ሌላ ሰው የክብር ስግደት እንዲያደርግ ባዘው ኖሮ I would command women to prostrate themselves before their husband አሉ። ሚስትን ለባሏ የክብር ስግደት እንድትሰግድ አራጋት ነበር። ለምን? ብዙ የባል ሐቅ ስላለባት ማለት ነው። because of special right over them be given to husband by Allah ለምንድን ነው ከተባለ ምክንያቱም ባሎች ብዙ ሐቅ ስላላቸው ሚስት ለባሏ እንድትሰግድ ነበር። ነገር ግን ክልክል ስለሆነ አላዝም አሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ክልክል ነው አላኩላ ያለ በእስልምና ፕሮቴስቴሽን የሚባለው ሐሳብ ማለት ነው። ለክ ቅድም ጃ እንዳለ ገባተስ እሺ አይ ቲንክ አልহামዱሊላህ ማለት እኔ እስልምና ብቻ ተው ይገርመኛል ሁሌ። እሺ ተመለሰልክ? አዎ በቃ አሪፍ። እሺ እንትን ሞዴሬተሮች ካላችሁ ሌላ ጊዜ ሲመጣ ለማስገባት ሞክሩ። እሺ ቅድሚያ ሰጡት እንዲማር እና ተማር። ጥያቄ ካለ ጠይቅ። ኢንሻአላህ አላህ ቀጥተኛውን መንገድ ይምራክ። እስልምና ሃይማኖት ማለት ከጥንት ጀምሮ ነቢያቶች አንድን አምላክ ሲገዙ ነበረ። እሱን መንገድ በቃ እኛም ተከትለን ነው እየሄድን